አመሰግናለሁ ፋኖ ማርሸጻው ነኝ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ እንግዲህ የአማራ ህዝብ የህልውና ትግሉን ከጀመረበት ጊዜ ጀምሮ በአማራ ህዝብ ላይ የዕዳ ደብዳቤ ሆነው በአማራ ህዝብ ላይ ተጭነው የእድሜ ልክ ስቃይ የህልውና ችግር ውስጥ ያስገቡትን መንግስታዊ መዋቅሮችን አንድ ባንድ በመለየት ተናጥላዊ እርምጃ እየወሰድንባቸው ግማሾቹን በማፈራረስ ከቀበሌ ጀምሮ ያሉትን ብልጽግናዊ ስርዓታዊ መዋቅሮች በማፈራረስ ጥቅም አልባ እንዲሆኑ አድርገናል። አብዛኛውን የዚህ ስርዓት አገልጋይ የነበረ የታችኛውን መደብ ካድሬና የጸጥታ ኃይል ከህዝባችንና ከኛ ጎን ማሰለፍ ችለናል። በዞንና በክልል ያለውን ካድሬ አሸማቀን ከአካባቢውና ከዘረጋው መዋቅር እንዲበተንና ራስ ወደ መረጠው አካባቢ ጠፍቶ እንዲሄድ አድርገናል። ይሄ ከእንግዲህ አማራ ክልል ውስጥ መንግስት የሚባል ኃይል እንዳይኖር የተስተካከለ ቁመና ኑሮት በህዝባችን ላይ ድጋሚ ዕዳ ሆኖ እንዳይቀጥል 100% የተሳካ ስራ ሰርተናል። ይሄን ባደረግንበት ሰዓት እንግዲህ የክልሉን የጸጥታና አስተዳደራዊ መዋቅር 100% ባልደረጃ ባፈረስንበት ዘመን የመጨረሻ የሀገሪቱ ግድግዳ የሆነው መከላከያ ሰራዊት ወደ አካባቢያችን ገብቶ ወረራ በመፈጸም ንጹሃን እየጨፈጨፈ ይገኛል። ይሄንንም የመጨረሻ የሀገሪቱ ግድግዳ የሆነ ኃይል ገጥመን በኃይል ከደመሰስ ነው መሳሪያውን ከማረክ ነው ከተቀበልነው በኋላ ተደራራቢ ተደጋጋሚ ኃይል እያፈሰ እያሰለጠነ በማምጣት ጦርነቱ እንዲቀጥል እየሆነ ነው። እኛም እንደፋኖ የኃይል ማሰልጠን ማደራጀት ማጥቃት መከላከል መሳሪያ መማረክን መታጠቅን እንደ ትልቅ መርህ በመቁጠርና በመውሰድ የዕለት ከዕለት ተግባራችን በማድረግ አሁን በእግረኛ ሰራዊት አብይ አህመድ ካለው እግረኛ በላይ መገንባት ችለናል። የኃይል ግንባታችን ይቀጥላል። የአብይ አህመድ ሰራዊትን ማፈራረሳችንን መደምሰሳችንን እንቀጥልበታለን። አብይ ያመጣውን የጦር መሳሪያ እየማረክን እያስከዳን በእጃችን ማስገባቱን እንቀጥልበታለን። ነገር ግን አብይ አህመድ የራሱ የመንግስት የሚለውን ካፒታል አሟጦ ለዚህ ጦርነት ከተጠቀመ በኋላና ኢትዮጵያንም ደሃ እና የፈራረሰች ሀገር ከማድረጉ ባሻገር አሁን ላይ ለመውደቅ አንድ ሰዓት ሲቀረው የመጨረሻ አማራጭ ነው የሚለውን ነገር ሁሉ ሀገሪቱ ያላትን ነገር ሁሉ እየተጠቀመ ይገኛል። ይሄንም እያደረገ ነው ገፍቶበታልም። በዚህ ምክንያት ሀገሪቱ የመንግስት የተባሉ ሀብቶች በሙሉ ተሟጣው ለጠመንጃና ለጥይት መግዣ ከመዋላቸው ባሻገር ስቴት ፕሮፐርቲ የሚባሉትን ወይም የሀገርና የህዝብ መገልገያ ሀብት የሚባሉትን ሀብቶች እና ተቋማት በቀጥታ ለመንግስታዊ የውንብድናና የሽብር የጭፍጨፋ ተግባር እየዋላቸው ይገኛል። ከነዚህ መካከል የኢትዮጵያ አየር መንገድ አንዱ ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት ከቦታ ቦታ ሰራዊት እያመላለሰ ይገኛል። የሰራዊት ሎጂስቲክ እያመላለሰ ይገኛል። ተተኳሽ እያመላለሰ ይገኛል። ከአዲስ አበባ ወደ አፋር፣ ከአዲስ አበባ ወደ ባህር ዳር፣ ከአዲስ አበባ ወደ ጎንደር፣ ከአዲስ አበባ ወደ ኮምቦልቻ፣ ከአዲስ አበባ ወደ ላሊበላ በቀጥታ ሰራዊት ተተኳሽና ስንቅ እየጫነ በቀጥታ የመከላከያ ሰራዊት አገልጋይ ሆኖ ይገኛል። ሁለተኛው ኢትዮ ቴሌኮም በቀጥታ ለስርዓቱ የፋይናንስ ድጋፍ እየለገሰ ነው። ስልክ በመጥለፍ ለስርዓቱ እያቀበለ ይገኛል። በሲም ካርድ አማካኝነት የቦታ ጥቆማ ስራ እየሰራ ይገኛል። ልክ ዓለም አቀፍ የአቪዬሽን ህግ እንደተላለፈው የኢትዮጵያ አየር መንገድ ሁሉ ኢትዮ ቴሌኮምም ዓለም አቀፍ የቴሌኮም ህግን በመተላለፍ ለጦርነቱ የፋይናንስ ድጋፍ በማድረግ ለጦር አመራሮች በቀጥታ የተዋጊዎችንና የአመራሮችን ስልክ እየጠለፈ ዓለም አቀፍ የቴሌኮም ህግን በመተላለፍ ፕራይቬሲን በመጣስ አገልግሎት እየሰጠ ነው። ሎኬሽን የህዝባችንን እየጠቆመ እያንዳንዱ ማህበረሰባችን ከየት እንደሚንቀሳቀስ ለመከላከያ እየሰጠ ይገኛል። ይህም ዓለም አቀፍ የቴሌኮም ህግን የተላለፈ ነው። ሶስተኛው የኢትዮጵያ ንግድ ባንክ በቀጥታ የገንዘብ ድጋፍ እያደረገ ነው። ለጦር መሳሪያ ግዢ የሚውል ከኢትዮጵያ ንግድ ባንክ ካዘና 40 ቢሊዮን የኢትዮጵያ ብር ወጥቶ ለአብይ አህመድ በቀጥታ ተሰጥቷል። በአጠቃላይ የኢትዮጵያ ንግድ ባንክ ከ100 ቢሊዮን ብር በላይ ለአብይ አህመድ የቀጥታ ድጋፍ በማድረግ የጦርነት እንዲቀጥል የአማራ ህዝብ መጨፍጨፉ እንዲቀጥል የቀጥታ ተባባሪ እየሆነ ነው። አራተኛው የገቢዎች ሚኒስቴር ነው።
የሀገሪቱ ስቴት ሬቨኒው በቀጥታ ወደ ስርዓቱ ካዘና እንዲዞር በማድረግ የጦር መሳሪያ ግዢ ተባባሪ ሆኗል። የገቢዎች ሚኒስቴር ሁለተኛው ሌላኛውና አስቀያሚው ፓርት ከትንንሽ እስከ ትልልቅ ከተሞች የሚገኙ እስከ አዲስ አበባ ድረስ የሚገኙ አማራዎችን ስራቸውን ገቢያቸውንና ትርፋቸውን መሰረት ያደረገ ሳይሆን ማንነታቸውን መሰረት ያደረገ ግብር እና አላስፈላጊ ዕዳ እየጫነ ህዝባችንን እያጎሳቆለ በኑሮ ውድነቱ እያሽመደመደ ይገኛል። እነዚህ ተቋማት ላይ ከበቂ በላይ ማስረጃዎች ሰብስበናል። የስቴትና የህዝብ ንብረት መሆናቸውን ወደ ጎን በመተው ለአብይ አህመድ ስርዓት የጦር መሳሪያ እየገዙ አማራ እንዲጨፈጨፍ የቀጥታ ድጋፍ እያደረጉ ይገኛሉ። ስለዚህ በመላው አገሪቱ የምትገኙ አማራዎች በቀጣይ እነዚህን ተቋማት የተመለከተ በምንወስደው እርምጃ ላይ የምናስተላልፈው መልእክት ተጠባብቃችሁ አገልግሎት ስታደርጉ ስትጠቀሙ ስትንቀሳቀሱ የኛን መልእክት እያዳመጣችሁ ውሳኔያችን በማንኛውም ጊዜ በማንኛውም ቦታና ሁኔታ ሊሆን ስለሚችል እኛ የምናስተላልፈው መልእክት እየተከታተላችሁ እንድትንቀሳቀሱ መላው አማራንና መላው ኢትዮጵያዊ የትግሉ ደጋፊ ወገኖቻችንን ለመግለጽ እንወዳለን። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ የሚባል የወንበዴ የጨፍጫፊ ስርዓት ተባባሪ አስቀጣይ ሆነው ስላገኘናቸው በቀጣይ እርምጃ የምንወስድ መሆኑን እንገልጻለን። ሌላው የአብይ አህመድ ኃይል ከጊዜ ወደ ጊዜ እየፈራረሰ እየተዳከመ ያለበት ሁኔታ ነው ያለው። ይሄንን የመዋጋት ሞራል የሌለው ሰራዊት እየደቀቀ ያለውን የአብይ አህመድን ኢኮኖሚ በፕሮፓጋንዳና በስነልቦና መልሰው ሪከቨር ለማድረግ ለማገገም ሲባል አንድ ጊዜ ጥይት ፋብሪካ ከፈትን፣ ሌላ ጊዜ ታንክ ማምረቻ ከፈትን፣ ሌላ ጊዜ ድሮን ሰራን እያሉ መከላከያውንና የኢትዮጵያን ህዝብ ለመሸወድ ከፍተኛ የመጨረሻ የሚሉትን የፕሮፓጋንዳ ስልት እየተጠቀሙ ስለሆነ የመከላከያ ሰራዊቱ በየአካባቢው ወደሚገኝ የፋኖ አደረጃጀት እጅ እየሰጠህ ከዚህ በፊት መሳሪያቸውን ለኛ አስረክበው ወደ ቤተሰቦቻቸው በሰላም ተሸኝተው ሰላማዊ ህይወት እንደሚኖሩት ወንድሞችና እህቶች እንድትሆን ጥሪ ለማቅረብ ፈልጋለሁ። ሌላው አድማ ብተናና ሚኒሻ አሁን ላይ እናንተ ለአበልና ለመናጆ ሳንቲም ብላችሁ ወገናችሁን ህዝባችሁን አማራውን እየጨፈጨፋችሁ ስለምትገኙ ከዚህ ኩይ ድርጊታችሁ ተቆጥባችሁ የፋኖነት ተግባር እንድትፈጽሙና በቀጥታ በተናጥለም ሆነ በቡድን ወደ ፋኖ እንድትቀላቀሉ ጥሪ ማቅረብ ፈልጋለሁ። ሌላው ማንኛውም የሀገሪቱ መከላከያ ሰራዊት አባል ውስጥ ልጁ ቤተሰቡ ጓደኛው ያለበት ኢትዮጵያዊ ሁሉ ከመሞቱ በፊት ድንኳን ጥሎ ከማልቀስ በፊት መርዶ ከመስማት በፊት ልጃችሁ ቤተሰባችሁ ወገናችሁ እና አብይ አህመድ የመከላከያ ተቋም ውስጥ ያለ ሰው በኢትዮጵያዊ በሙሉ አስቸኳይ ጥሪ አድርጋችሁ የያዘውን መሳሪያ ወደኛ እያስረከበ በሰላም እየተሸኘ ከናንተ ጋር ሰላማዊ ኑሮን ይኖር ዘንድ ጥሪ ልታደርጉ በሰላም እየመጣ እጅ እየሰጠ እኛን እየተቀላቀለ ወደ ቤተሰቡ እንዲገባ እንድታደርጉ ስንል ጥሪ ማቅረብ ፈልጋለን። ይሄንን በተመለከተ በቀጣይ በሰፊው የጊዜ ገደብ እናስቀምጣለን። በመናስቀምጠው የጊዜ ገደብ ውስጥ እያንዳንዱ የመከላከያ አባል እያንዳንዱ የብልጽግና የጸጥታ ኃይል አባል የሆነ አካል ሁሉ በተናጥለም በቡድንም እየመጣ ራሱን ህይወቱን እንዲያተርፍ ቤተሰቡን ከሐዘን ከቁጭት ከጸጸት እንዲታደግ ስንል ጥሪ ለማቅረብ እንወዳለን። እነዚህ የአብይ አህመድ ስርዓት እንዲቀጥል መሰረታዊ የሆነ ቴክኒካል ድጋፍ እያደረጉ ያሉ የገንዘብ ድጋፍ እያደረጉ ያሉ ተቋማት ላይ እርምጃ የምንወስድ መሆኑን እንገልጻለን።
አይገኝም